አይዞህ ነፃነት እንደታመመው ሌላ ሰው ታሞ ቢሆን እኔ በሆን በቃ አለቀለ ነው የምለው። በቃ እንደ ነፃነት ቻይ እንደ ነፃነት ምን እንደሆነ ማታቅ ደንበኛ በቃ ይሄ ብረት ወንድ ታውቃል እንደዛ ነው። የሚገርማችሁ ስለ ነፃነት ማለት ሁላችሁም ያልሰማችሁት ኢንፎርሜሽን አለ። ጓደኛው አስኔ የተናገረው እሱንም እንመለከታለን። ምን አመጣህ? እሺ በልልን እስኪ በምንድን ያመጣህልን መዝሙሩ? በፌስታ ይሄን ትንሹ ጃሉድ ብለናል። አሮጊት ፈስ ለጤና የሚሰጣቸው ጥቅም የአሮጊት ፈስ መጥፎ ጠረን ቢኖረው ለጤናችን የአሮጊት ፈስ ለጤና ጥቅም ምንድነው? በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። የሚታወቅ ቲክቶከር ማን ነው? በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቶ ማርያም በጣም ነው ያበሳጨኝ። ማለት ከሁሉም ነገር ነው ብሎክ ያደረኩት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዘይ ከሁሉም ነገር ነው ብሎክ ያደረኩት። ማን እንደሆነ እንግዲህ እንመለከታለን በዚህ ቪዲዮ። አይሾ ስፒድ ኢትዮጵያ ላይ ስለነበረው ቆይታ የሚገርም ነገር ተናግሯል። So coffee was originated in Ethiopia and they have one of the best coffees. So I was like, okay, it's part of the culture. Everybody drinks coffee here. I had 1 cup of coffee. ልጅ ማይክ ሰይፉ ሾው ላይ ቀርቦ አነጋጋሪ የሆነ ነገር ተናግሯል። ከአሌክስ ንጉስ ጋር ስላላቸው ቢፍ እንደው ለእውነት ለመናገር እንቻው አላውቅ አንተዋወቅ ጭራሽ በአካል በፍጹም እሺ እዚህ ጉዳይ እኮ አልኩ ቴዲዮን ነው መጠየቅ የቀረኝ ጭራሽ ይሄን ጉዳይን በሰፊው እንመለከታለን። ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን እንግዲህ አነጋጋሪ የሆኑ የሚያስቁ እንዲሁም ደግሞ ቁም ነገር የሚያስጨብጡ ብቻ ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻ የተመለከታችሁ አብራችሁኝ ዘና ፈታ ማለት ነው። ምን አይ ማማዘነ ምንድነው ጉዳዩ? ነገሩ ምንድነው? ፋፋ ያርክ ደሞ ለማታንፋስ ሊከለክለን ነው። ቄጤ ያለፋሳ ተፈጠረ። የበላሁት የጠጣሁት ወዴት አፍኖ ሊገለኝ አይደለም። መተናፈሻ ሰጥቶ ነው እግዜር የፈጠረኝ። አይ ማማ ዝናሽ መስሚያቸው ጥጥ እኮ ነው። ፈጣሪ በፈጠረው አንተ ምን ቤት ነህ? ለሙከራ እኮ ነው ባፋቸው። ጨለሳሩ ጌታ አስፋልት ካሻገረ እቺን አስፋልት አሻግረኝ እንዷን እንዴ እኔ ባልኖር ይሄ ህዝብ ምን ይሆን ነበር እንዴ? ይበሉት ማዘር ጭራሽ እንዲያርገው ወሩረ ደግሞ ትመጻደቃለህ። ሰማምናት ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩሱ ድሮ በደናው ጊዜ እግረና ጣጣባለ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥበታ ምናምን ስንት ተርቀ ቀይራለ ምናምን ተባልከው ምን አለ ብለህ ነው? ምንም የለም እኮ ምን ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ ተጣርቦበታል። ሚስት ነው ያልኩህ ያው ነው ይሄም እሱ መስከረ አንተ የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን ናይንቲ ስለቀረከው እና እስኪ ልቀፍሹ በለቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? በምን ማን ነው እንትን ያለ በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት ድሮ ቀረ? ጭራሽ የሚገርም ነገር ነው። ጭራሽ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ሞት ነበር። አሁን መቼ ሞታል ሰው? ድሮ ቀና ነበርክ እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ይላል ጸብ ነው እንደፈለግኩ አንተ ሰውዬ ትጮሃለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮሃል እንደ እንደዚህ አይነነ ነበር፣ ግን ድሮ ቀረሱም ድሮ በእኛ ጊዜ ድሮ ቀርቷል። አንዳንድ ሰዎች አሉ የድሮ ስርዓት ናፋቂዎች ነው የምንላቸው። እንደዚህ አይነት ነገር ምንም ነገር ስታወሩ በእኛ ጊዜ ቀረ፣ ድሮ ይሄ ነገር ቀረ ምናምን። ምን አመጣህ? መዝሙር በልልን
በምንድን ነው ይዘው የመጣኸው? በምንድን ነው ያመጣህልን መዝሙሩ? ይሄ ትንሹ ጃሉድ ብለነዋል። ትንሹ ጃሉድ ይበቅ ለነገር ሲሆን ነው እንጂ ቆጣጣኛ ማፈር ያስጠጣሽና መድኃኒዓለም አባት ያዙት፣ ሲያጨስ ያዙት። አይወላድ በጣም አሪፍ ነው። ለማለች ልጆች እንደናቸው የዚህ ጠላ የምታወጧት የስካበችን ልጅ ታቆጣላችሁ። ኬንዞ አይ ሲጃራውን ሲጠጡ እናንተ በስክሪቱ አትስቡት። ልብ ቅርጽ ሰርቶ ወገው ማዘርኛንም እኮ ነገ እንደዚህ ነው የሚሉት። ምን ሮማንት የሱ ጓደኛ ነህ? አብራችሁ አይደል ስታጨው ስምቱሉ ጭስ ያርግ መድኃኒዓለም። ማዘር እያየሽ ሰላም ነው? ሰላም ናችሁ? አለን። የትያስካበችን ልጅ ታውቁታላችሁ? አንቆም ቆይ ባታውቁት ልንገራችሁ። ሲጋራውን ሲጠጣው ፊቴ ላይ ያጨሰው ይኸው እኔ አፈር ልሆንልህ እንደው አንዱ ፓኬት ባጭ ቴሮስም እኮ ጥይቱ እንደዛ አድርጎ አልጠጣው። ማዘር በጣም ወሬ ይወዳሉ መሰለኝ። ወሬ ነው ማዘር ወሬ ይወዳሉ ብቻ ሳይሆን ደም ስራቸው ውስጥ ነው ወሬ ያለው። እኔ ግን ምን ገረመኝ መሰላችሁ? የልጁ አክቲንግ ወንድ ልጅ እኮ ነው የምር የሆነ የ60 70 ዓመት አሮጊት ሴትዮ ነው የሚመስሉ አይደል? ወንድ ልጅ ትንሽ ልጅ እኮ ነው ሻሹን አድርገው ምናምን። አክቲንጉ የሚገርም ነው። በጣም ይገረመኝ እሱ ነው። አሁን ወንድ ነው ሴት ነው ጥያቄው እሱ ነው። ዝም ብለህ ከምትቆለት ለምን አታክዘኝ? አመል አይፈታም። ላግዝሽ። ይኸው ጎመኑ ቀንጥስ ምን ያቀነጣጠስ ቃማ እንደ ጫት ነው። ተሳፋሪ ሚስትየው ተደብቀ እንደምትቅም ዛሬ ደርሳባለች። በአየር በራሪ ነህ። ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለ ሰው ገድያለሁ ስትል እና የት እንቅበረው የሚል ጓደኛ ነው ትክክለኛ። ሌላው ሁሉ አስመሳይ ተው። ገንዘቤን አይቶም ሊሆን ይችላል የቀረኝ። እናንተ ጓደኛ እንዴት ነው? የኔ ዝም ብዬ ሳስባቸው ብደውል በቃ ወስዶ ፖሊስ ጣቢያ ነው የሚያሳስሩኝ። ባለሱፍ ከረባት አለው እግር ብላ እውነቱን ነው ሰይፈ እግር ብላ በሚሰራ ሰዓት ቀልድ። የአሮጊት ፈስ ለጤና የሚሰጣቸው ጥቅም የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብክነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለ። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። እንደዚህ አይነት ጠቃሚ የጤና መረጃዎችን ለማግኘት ይህንን ቻናል ፎሎ ማድረግ አትርሱ። ይሄ ነገር የአሮጊት ፈስ ነው። የአሮጊት ፈስ ምንድን ነው? ቆይ እስኪ ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። እንደዚህ አይነት ጠቃሚ የጤና መረጃዎችን ለማግኘት ይህንን ቻናል ምር የአሮጊት ፈስ ነው ይመሰለኝ። ምንድን ነው የአሮጊት ፈስ የሚባል ተክል አለ? አሁን ደግሜ ሳይሆኑ የተረዳሁት ግን እዚህ ቪዲዮ ላይ በጣም ብዙ ኮሜንቶች ሲያስቁኝ ነበር። ያው ሁላችንም ስናይ አሮጊት ፈስ ብለን የተረዳ ነው። አሁን ነው ተክሉን ሳይ ነው ያስተዋልኩትና እስቲ እዛ ላይ የተሰጡ አንዳንድ ኮሜንቶችን ላንብብላችሁ። መጀመሪያው ኮሜንት ምን ይላል መሰላችሁ? አያቴ ይቅርበኝ ለካ ለኔ ብለሽ ነው። አያቴ ትስ የሚያደርጉት ለኔ ብለው ነው። ሁለተኛ ላይ አወሳሰዱ እንዴት ነው? ይሄ ደግሞ ከአያቱ ጋር አብሮ ቪዲዮን እያየ ነውና አያቴ እንዳሰማ ቀነስኩት ድምፁን ይላል። ምክንያቱም ኮራ እንዳትልብኝ አያቴ። በፊት ነው ከምግብ በኋላ ነው መውሰድ ያለብኝ ፈሱን። ብቻ እነዚህ ኮሜንቶች በጣም ነው ያሳቁኝ። እስኪ ቪዲዮአችንን እንቀጥል። ሸበላው ታዘዘኛ። አቤት እናት ምን ልታዘዝ? ይሄንን ፎቅ ገዛላት ታገባኝ? ቅርታ አግብቻለሁ። ሬስቶራንት የሚያህል ነገር ገዝቼልህ አላገባሽ የምትለኝ ማን ብትሆን ነው? እባክህ ሚስቴ መሆኗን እያወቀች ሬስቶራንት ልግዛና ላግባ እያለች ብለኛለች። አሁን ምን ልታዘዝ?
ሰዎች ቪዲዮዎች እንዴት አያችሁ? አሁን ግማሽ ድረስ መተናል። እስካሁን ያያችሁ ተመችቷችኋል? ከተመቻችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቪዲዮዎችን ያያችሁ ቻናሉን ሰብስክራይብ ያላደረጋችሁ እናንተም ቻናሉን ሰብስክራይብ አድርጉ። በቲቪ የምታዩ ብዙዎቻችሁ የኔን ቪዲዮዎች በቲቪ እንደምታዩ አውቃለሁ። ስለዚህ ሰብስክራይብ ለማድረግ አይመቻችሁ መሰለኝ። ስልካችሁን አውጡና በስልካችሁ አሁኑኑ ሰብስክራይብ እንድታደርጉኝ እጠይቃችኋለሁ። ለምታደርጉት ነገር ከልብ አመሰግናለሁ። እንቀጥል። አይምሯችሁ በራሳችሁ ላይ ሲያሾፍባችሁ ማየት ትፈልጋላችሁ? ከላይ ባለው ምስል ላይ መሃል ላይ ያለችውን አረንጓዴ ነጥብ ትኩር ብላችሁ ተመልከቱ። አይናችሁን ላለማርገብገብ ሞክሩ። በዙሪያው ያሉ 3 ቢጫ ነጥቦች ቀስ እያሉ ሲጠፉ ታስተውላላችሁ። ይህ እንግዲህ ትሮክስለርስ ኢፌክት ይባላል። አእምሯችሁ አረንጓዴው ነጥብ ላይ ብቻ ትኩረት ሲያደርግ በዙሪያው ያሉትን ቋሚ ነገሮች አላስፈላጊ ናቸው ብሎ ስለሚሰርዝ የሚፈጠር። ቢጫዎቹ ነጥቦች የጠፋላችሁ ሰዎች ኮሜንት ላይ የስ ብላችሁ ጻፉ። ካልጠፋላችሁ ግን ትኩረታችሁ ላይ ችግር አለ ማለት ነው። ሞክሩ። ክሩትሽ የምሬ ነው ምላችሁ መክሩት። አውቄ ነው ዙም አድርጌ ያመጣውላችሁ። እስቲ ሞክሩት። እኔ ሳይው ጠፍተዋል እንዳለ የሆነ ሰዓት ይጠፉና የሆነ ሰዓት ደግሞ ይመለሳሉ። በደንብ የፎከስ ሴንስ አነሳ ነው የሚመለሱትና እስኪ እናንተ ሞክሩትና እንዴት ነው ትክክል ነው ኮሜንት ላይ አስቀምጡ። አባት መኪናዋን ፏል አርጋት ችግር የለውም ገና በጊዜ በቀየው አድባር አብረን አድገን ክፋት በሌለው በንጹህ ፍቅር ተፈላገን ተዋደን ኖረን ባልነበረ አክሬ በሚያስቀና ልቧን ከልቤ ድገት ለያየው ቀን መጣና በደለኛው ሰው ይቅርታ ብሎ አንዞ ሰው ከካሰ ይኖር ወይ ልቡን ያልመለሰ ሲያገባይደን በጣም ድምጽ ያምራል ግን ስራን ረሳው ያረዳል ችግር የለውም። ፈንጋው አይዲያ አብራት ተስፈና ያላችሁኝ ሰዎች አላችሁ። ተግብር ያለው አንዴ ብቻ ነው እንዴ ናትዬ ደረስ በስተመጨረሻ ሲታብስ ለልጅ ማሳከሚያ በሰጠኝ ልጅ ታክሞ ወጥቶልኛል። እግዚአብሔር ከሶፊት አይወራ ምን ያባል እሺ የሚገርም ሰው ነው። ሰላም እንዴት ነሽ? እንዴት ናችሁ? ሰላም ለሰርጋችን ያርክልን ነገር መርሳት አልቻልኩም። በጣም ምንም ችግር የለም። በጣም እናመሰግናለን ማለት ምንም ችግር የለም። በጣም ድለኛ ሆነ እውነት። አረ እንደዚህ አይነት ነገር ሰርጉን ያደራ ደግሞ እንዳቀር አረ አልቀርም እንዴት ቀራለሁ? እሺ ወንድሜ እሺ ይገርም በቃ ለሰው ደራይ ሲሆን ሰው እንዴ ናቲ ሰላም ነው ወንድሜ። ባለፈው የሰጠኝን እኮ ገንዘብ ብታይ አረ ሻው እንደዚህ አይነት ነገር ባክ አረ እውነት ሶፊት ሌላ ጊዜ እናወራ። ቆንጆ ሆነልኝ ቤተሰብ እየረዳው ነው ምና ይሄን የደሃባ የነገርኩኝ ያባ ቴንክ ዩ በጣም አረ አረ እውነት እኔ ነኝ እንደው ማመሰግናለሁ። በቃ ደህና ደሪ እሺ ናትዬ እወድሃለሁ። እሺ የኔ መልካም ሰው እሺ ደህና ደሪ እኮ ነው የተነሳው እንዴ ነስ ወጣ ተሳክቷል ይላል። ቀመር ነው ጋይስ። እኔ ምን አይነት ምርጥ ጎበዝ ለሰፈሩ ደራሽ ምናምን ስል ቀመር ነው ሰው ያለችው አስቴር እኮ ለዚህ ነው። እንዲህ አይነት ቀመረኛ ወንዶች ረፉ። የትም አትሄዳትም፣ የትም አዘልቅም። የሆነ ሰዓት ላይ ይባነንብሃል፣ ከዛ ይቆማል ሁሉ ነገር። የአንድ ብር ሲቹዌሽን ትዝ ይላል። የአንድ ብር ሲቹዌሽን ሲፈጠር እሺ፣ በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር ማን ነው? አዎ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። ማርያም በጣም ነው ያበሳጨኝ። ማለት ከላይ የተጻፈው ጽሁፍ አሌክስ ይላል። አሌቲዩብን መሰለኝ እንደዛ ነገር አለ። በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምብኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ኢንስቲትዩሽን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ነገ እኮ ባንተም ይደርሳል። ከዛ ደግሞ የተወሰነ እኔ አሁን ቅድም እያወራ ነበር ባይዞ መሬት ላይ ህይወት አለ መሬት ላይ ህይወት አለና ማደር እንግዲህ አሌቲቭን ነው ያው ብዙ ሰዎች ኮሜንት ላይም ያንን ቪዲዮም አድርገዋል። ግን አንዳንዴ ምን ይሆናል ማለት ኢንቴንሽናሊ እርግጠኛ ነኝ አሌ ላይክ ሂዝ ማይ ፍሬንድ እና ኢንቴንሽናሊ ለመጉዳት ወይ የሆነ አይነት ኢንቴንሽን ይዞ አይደለም እንደዛ ላይ ያደርግ የሚችለው። አንዳንዴ ያው ሶሻል ሚዲያ ላይ ፐብሊክ ፊገር የሆኑ ሰዎች ከነሱ ጋር በተያያዘ ቪዲዮ ይሰራል። አሁን ላይ እንደምሰራው ማለት ነው። ሶ ማደር እንዳሰብሽው ሆን ብሎ ምናምን ፋውል ለመስራት አይመስለኝም። እሷም አንግል ደግሞ የሆነ ፖይንት አላት። ግን እኔ ማየው እንደዚህ ነው። አጎቴና ፎቶ ይላል ወይ ዛሬ ግን በጣም ያማረ ብለን ፎቶ አትነሳም? እውነት ካሜራ ልሱ በዚህ ለእኔ ስጠኝ እኔ ላንሳ። ችግር እኔ ራሴ ያነሳሉ ምን ሆነ
በጣም እንትን ቢል እሺ አራጎቴ እንደሱ አራጎቴ ምን አይፖዝ ነው ልግባታው ሙዱስ ልግባ አራጎቴ አጎ አሪቅር በቃ አጎቴ ምንም ሰራ እንደውም ይለጣፍልኝ አጎቶች አባቶች ምናምን የፎቶ ስታይላቸው በቃ ወጣ ያለ ነው። ቀጥለን ደግሞ እንደሚታወቀው አይሾ ስፒድ ኢትዮጵያ መጥቶ ነበርና ስለ ኢትዮጵያ ቆይታው ማለት ነው የራሱ ዩቲዩብ ቻናል ላይ ትላንትና የተለቀቀ አንድ ቪዲዮ አለና በዚህ መልኩ ስለ ኢትዮጵያ ቆይታው ተናግሯል። Coffee was originated in Ethiopia and they have one of the best coffees. So I was like, okay, it's part of the culture. Everybody drinks coffee here. I had 1 cup of coffee in Ethiopia. For the start of the stream, I was like, whoa. I never drink coffee because it makes me overexert myself. But anyways, I drank the coffee. Man, the whole stream, I had to move my body. I had to be yelling, backflipping, flipping. I had to be doing something. It's actually dangerous. But it kind of made the stream kind of better in an instance. Even though I was doing a bit too much, but it still made everything fun. You know, it was a because there was just so much stuff going on. So the coffee, like with the tribe people, there was people yelling in my face like, "Are you ready?" I was yelling with them back. I don't even know what was even going on with that. እንግዲህ እንዳያችሁት ስለ ኢትዮጵያ አውርቷል። የመጀመሪያው ነገር ምንድነው ኢትዮጵያ የቡና መገኛ ሀገር እንደሆነች መስክሯል። ገባችሁ አይደል? እዚህ ስለመጣ ነው። ስፒድም ዓለም አቀፍ ዩቲዩበር ነው፣ ብዙ ሰው ያየዋል። ሶ ኢትዮጵያ የቡና መገኛ እንደሆነች በደንብ ከሷ አፍ ሰምተናል። በጣም አሪፍ ታይም እንዳሳለፈ ኢትዮጵያን ኢነርጂያችን በጣም የሚገርም እንደሆነ ሴቶቹ ሳይዝቀር ነው ዘራፍ ምናምን ሲሉት የነበረውና በዚህ መልኩ አውርቷልና በጣም ነው ደስ ያለኝ ይሄንን ሳይው። ደግሞ ልጅ ማይክ እንግዲህ ሰይፉ ሾው ላይ ቀርቦ ከአሌክስ ንጉስ ጋር እንግዲህ ያለውን ነገር ሰይፉ ጠይቋል። ልጅ ማይክ ደግሞ በዚህ መልኩ መልሷል። እስኪ ቪዲዮን አይተን እንመለስ። ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን ብሎ ነበር። እስኪ ይሄን ቪዲዮ ላሳየ መስሏቸው ነበረ። እኛማ ምንተኛ ለሂፕ ሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኝ ቀጥታ ለኔ እንደሆነ እኔ አውቃለሁ። ገግም ያለው በቃ እኔ ለኔ ነው ልጅ ማይክ ምን ይልህ ግም ብያለሁ ነው አሌክስ ለኔ ነው እዚህ መጣ ጊዜ ነው ያለኝና የምር ለሱ ነው አንዴ ዘፍኖ ስለጠፋ ያው ልንገር ሰማሁት ማለት ነው። እሺ የመጀመሪያ ነገር ያደረኩት ስልክ አነሳውና እንደው ለእውነት ለመናገር አግኝቼው አላውቅም፣ አንተዋወቅ በአካል በፍጹም። እሺ ከዛ ለበረከት አልኩት እንዴ በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቀዋለሁ እንጂ እንደዚህማ እንዴት እንደዚህ እንደረጋለን አልኩ ማለት። ምክንያቱም አላስታውሰውም ሙሉ ልጁን በእውነት ኤልያስ የሰራው እሺ እዛ ላይ አለ ተብሎ እንትን አለ። ከዛ ከቴዲ ጋራ የሆነ አንድ ክሊፕ ሰርተዋልና አግኝቼው አላውቅም። ይሄ እንደዚህ ሊያባብል የሚችል ነገር የለንም ለኔ ነው ሲል ሌላ ረዳላ አለ ወይስ ሌላ ልጅ ሚካኤል አለ? አረ ጎበዝ እንዴት ነው ይሄ ነገር ብዬ በእውነት ጠይቄያለሁ። ቆይ አሌክስ ካልሆነ ታዲያ አንዴ ዘፍኖ መጠፋቱን የገለጽክበት ይሄ ረዳላ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተቻለው በብላ እንጂ ስንት ሰው እንደሚገባበት ከዚህ በኋላ አላቅም። እኔ ልጅ ማይክ እንግዲህ በዚህ መልኩ ምላሽ ሰጥቶታል። አሌክስን ጭራሽ አላቀውም እያለ ነው፣ ግን በደንብ እንደሚታወቁ ልጅ ማይክም ያውቀዋል። ሁሉም ሰው የሚያውቀው ነገር ነው። የዛኔ ሲጀመር ድሮ ያ ሲዲ ላይ እንደነበረ ምናምን እያወራ ነበር እሱም። ከዛ ውጪ ደግሞ አዲስ የለቀቀው አልበም ላይም ዜማ የሚለው ላይም ዲስትራክ ሰርቷል። እዛ ላይ ቴዲዮንና አሌክስ ንጉስን በትክክል እንደነካ በቃ ግልጽ ነው፣ ሁሉም ሰው የሚያውቀው ነገር ነው። ልጅ ማይክ ግን አላውቅም ብሏል። እሱ አላውቅም ካለ በቃ አያውቀውም ነው፣ ምንም ማድረግ አንችልም። ያለውን ነገር መስማት ያለውን ነገር ነው የምንሰማው፣ ግን ሪያሊቲው እንደሱ አይደለም። እስኪ ከዚህ በኋላ ደግሞ አሌክስ ምላሽ ይሰጣል አይሰጥም ምን ይሆናል የሚለውን ደግሞ እናያለን። እስኪ ምናልባት ሂፕሆፕ ላይ ያላችሁ ሰዎች ካላችሁ ኢንፎርሜሽን ፕሮቫይድ ለማድረግ ያክል ነው። ባይዘው ነፃነት እንደታመመው ሌላ ሰው ታሞ ቢሆን እኔ በሆን በቃ አለቀለ ነው የምለው። በቃ እንደ ነፃነት ቻይ እንደ ነፃነት ምን እንደሆነ ማታቅ ደንበኛ በቃ ይሄ ብረት ወንድ ታውቃል፣ እንደዛ አጣርጎ ችሎት
በቃ ምንም ነገር አሁን እቺን ሳምንት አታርግ ምናምን እቺን በቃ ትንሽም ቢሆን አትቅመስ ምናምን ባይዘው የመጠጥ የምናምን ነገር ሆኖበት አይደለም ነፂ አብሮ የማሳለፍ ከሰው ጋር የመዋል ናፍቆት ፍላጎት አሁን አልጋ ላይ ሆኖ ቢውል እዛ ጋር ያሉ ሰዎች ይናፍቁታል አይገርም ሰው በጣም ይወዳል ነፂ አስልሻ ዛሬ ኦኬ ነኝ እኮ ኧረ በስመ አብ አስልዬ ዛሬ በጣም ቤስት ነኝ ምናምን ድንገት የሆነ ቀን ቤት ሄድኩ የሆነ ጊዜ አውርቼዋል ጠዋት ቤት ሲሄድ እንዴ አስልዬ እኔ መጣሻለኝ በቃ ምን አለ ብለሽ ነው ነፂ ያው የሚገርም ነው አይደል ነፃነት እንግዲህ እንደቀልድ አርፎ ያው የተወሰኑ ቀናቶች ወራቶች አልፈዋል ግን ቢሆንም ነፂ በህይወት አለ ማለት ይቻላል እንደዚህ ጓደኛ ወጥቶ እስኪመሰክርላችሁ ድረስ ማለት ያ የነበረው ማንነት ነው እንደዚህ የሚመሰክርለት ምንም ነገር አይደለም አስኒ ደግሞ በጣም የቅርብ ጓደኛው እንደምታዩ ጺሙ አድጎ ምናምን ሳይቆረጥ ምናምን በዛው በነፂ ሀዘን የተነሳ ነውና የሚገርም ጓደኝነት ነው ያላችሁ ከዛ ውጪ ደግሞ ነፂ እንግዲህ ሁሌም በልባችን አለ ጥሩ ነገር ስንሰራ ያያችሁ አይደል ምንም ጊዜ ቢያልፍ ምንም ቢሆን በቃ የኛ ስራ ያወራል ከኛ ከመቃብር በላይ ስም ይውላል የሚባለው ለዚህ ነው አለና እለዋለሁ ግሉኮስ ቢሰጡኝ ዛሬ ደስ ይለኛል አለኝ ከዛ ምን ያደርግልሃል ብድግ ብሏል ምናምን ድንገት ነው ቤት ሄድኩት በቃ አንተን መኪና ተውና በእኔ መኪና እንሂድ ነፂ እያልኩት ለምን አለኝ ወይ አስኔ ግን አለኝ ምን ታውቀው ነው የመጣው አለኝ እኔ ምንም አልታወቀኝም ነፂ እያልኩት አለና እለዋለሁ ግሉኮስ ቢሰጡኝ ዛሬ ደስ ይለኛል አለኝ ታምም ያለው ላለ ማለት ነው ምን ነው ብሏል እኔ እንጃ ሬዚስታንስ አጣው መሰለኝ አለኝ እንዳትጨነቅ አዎ ለማንም እኮ ነው ወዛ በቃ እሺ በእኔ እንሂድ አይ ግድ የለም ተከታትለን እንሂድ ምክንያቱም ቀረጻ ሊኖረኝ ስለሚችል አንተም ደግሞ እንደዚህ እንዳንለያይ ምናምን ለስራው ያለውን ክብር ይው ይገርም ነው ነፂ እንግዲህ እውነት ነው ለብዙ አመት ነው እየታመመ ከመሙ ጋር እየታገለ ነበር ሁላችንም ሲያዝናናን ሲያስደስተን ነበርውና ሌላው ደግሞ እዚሁ ኢንተርቪው ላይ ሰሞት በጣም ያሳዘነኝ ነገር የሚገርማችሁ መኪና ገዝቶ ነበር በጣም በቃ የሚወዳት አይነት መኪና ገዝቶ ግን ብር አውጥቶ ብዙ ብር አውጥቶ ነው የገዛው ግን ከገዛ ከአንድ ወር በኋላ ነው ህይወቱ ያለፈው ያቺ መኪና እንኳን ስም እንኳን አልዞረም ሳይነዳው ማለት ነውና በጣም ይሄንን ስሰማ ልቤ ነው ማለት ውስጤ ነው ያዘነው ታውቃለች በጣም ይተሰማኝ ባይዘይ ነፂ የገዛው መኪና አለ ገና ስም ያላዞረው ምናምን ነፂ በጥቁር መኪና አዎ በቀደም አስመርቆኛል የሚገርም መኪና ነው እና ወደ ምን ያህል ጊዜ መሰለ በቃ እጁ ላይ ያ መኪና ኦልሞስት ወር ከ15 ቀን ምናምን ከያዘው እንዴት እንደወደደው በስመ አብ ነፃነት ገና ገብቶ ቁጭ ሲልበት ቮልስ ነው መኪናው ሁለት ቮልሶች ነው የሚመስለው እሱ ራሱ ዲብሎ በእውነት እንዴት ደስ እንደሚል በቃ ግሬሱ ስታየው እዛ መኪና ላይ እንዴት እንደሚያምር መኪናው እሱ መኪና ገዝቶ በህይወቱ እንደዛ ተደስቶ አያውቅም ስም አልዞረም ገና መኪናው እሱ መኪና ሳይነዳው ህይወቱ ሲያልፍ አሁን መኪናውን ሳየው እንዴት ነፂ እንደሚያሳዝነኝ በቃ ለነፂ የተፈጠረ መኪና ነው የሚመስል በጣም ነው የምር የሚያሳዝነው እንደዚህ አይነት ነገር አይደል በጣም በቃ ልብ ነው የሚሰብረው ይሄ የምታዩት ትንሽዬ ምስኪን ጦጣ ፓንች ይባላል የሚገኘውም ጃፓን ውስጥ ሲሆን ገና በ6 ወሩ እያለ ነበር እናቱ ትታው ሄደችው ይሄም ጦጣ አሳዳጊ ስላልነበረውና ብቸኛ ስለነበረ ያዳኑት ሰዎች ከሌሎች ጦጣዎች ጋር እንዲቀላቀል ብለው ዙ ውስጥ ጨመሩት ታዲያ ይሄ ፓንች የተባለ ምስኪን ጦጣ ምንም እንኳን ከሌሎች ጦጣዎች ጋር ቢገናኝምና ብቻውን ባይሆንም ነገር ግን አቀባበላቸው እንደጠበቀው አልነበረም ከሱ በእድሜም በአካልም ገዘፍ ያሉት ሌሎች ጦጣዎች እያሰቃዩት እየገፉት መሬት ላይ እያንሸራተቱ እየወሰዱ እየመቱት ነበር የዚህን የምስኪን ጦጣ ህይወት የተረዱትና ብቸኝነትና መገፋቱን ያወቁት የዙ ተጠባባቂዎች ብቻውን እንዳይሆን ለፓንች አሻንጉሊት ይሰጡታል ፓንችም እንግዲህ የተሰጠችውን አሻንጉሊት ለብቸኝነቱ ማስታገሻ ትሆንና ማጽናኛ ትሆነው ዘንድ በየቦታው እየጎተተ ይወስዳት ነበር ብዙዎችም የዚህን የምስኪኑን ትንሽዬ ጦጣ ታሪክ ከሰሙ በኋላ ከራሳቸው ታሪክ ጋር እያመሳሰሉት በጣም እያዘኑ ይገኛሉ ስንቶቻችንን የኔ ናቸው ብለን ባሰብናቸው ሰዎች የተገፋ ነው ስንቶቻችንን በመልካም ልባችን ቀርበናቸው በራቸውን የዘጉብን ስንቶቻችንን ያላሳዳጊም ሆነ ተንከባካቢና ወዳጅ በብቸኝነት አድገን የተቸገርን እንግዲህ አብዛኞቻችን በአንድም ሆነ በሌላ መንገድ የሆነ የህይወት ክፍላችን ላይ በሰዎች ተገፍተን እናውቃለን ለዛም ነው እንግዲህ ከፒንጉዊኗ ቀጥሎ አሁን ደግሞ ጦጣዋ ላይ ብዙ ሰው ያዘነ የሚገኘው ሰዎች የዛሬው ቪዲዮአችን የተመለከታችሁትን ይመስል ነበር እንዴ ነበር አስተያየት ኮሜንት አድርጉ እዚህ ድረስ አይታችሁ ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ ቻው